አልማዝ የባህሉ ቢሮ አንኳኩታ ልትገባ ስትል ስብሰባ ላይ ነኝ ማንም እንዳይገባ የሚል መልስ ይመልሳል። ባህሉ ማንም ሰው እንዳይገባበት ፈልጎ ሳይሆን አሁን ላይ እያሰረ ያለው አልማዝ ወደ አዲስ አበባ እንደመጣችና ምናልባት እነ ሰላም ካገኟት ነገር ሁሉ ይከሽፍብኛል ብሎ ስላሰበ ማንም ሰው እንዲመጣበት አይፈልግም። ቢሮውን ቆልፎ ቁጭ ብሏል። እሷም ደጋግማ በር ብታንኳኳ ምን እያደረጋችሁ ነው? ስብሰባ ላይ ነን አልኳችሁ እኮ እያለ ደጋግሞ ቢመልስም አልማዝ ግን በስከመጨረሻ በቃኝ ብላ በሩን ከፍታ ስትገባ ይደነግጣል። አልማዝ ከየት መጣሽ ሲላት መጣው ምክንያቱም ልጄ እንደሞተ ሰምቻለሁ። ልጄን አፈር ላለብስ መጥቻለሁ። ልጄን እኔን ከሀገር አስወጥተህ ይኸው ልጄ ሲሞት እንኳን አንድም ቀን እንኳን ታሞ ውሃ ሳላጠጣው አንድ ቀን ልጄን ሳልጠይቀው ሳላገላብጠው ልጄ ሞተ። ሀዘኔን እንኳን ከቤተሰቦች ጋር ቁጭ ብዬ አሰኔን ሀዘን አላደረኩኝም። ስለዚህ ከዚህ በኋላ እኔና ካንተ ጋር ያለው ነገር እንዲበቃን ፈልጌን የመጣሁት እውነታውን እንድታቅ ፈልጋለሁ። ከዚህ በኋላ እንደፈለክ እንድትጫወትብኝ አልፈልግም። በኃይሉ እኔ በቃኝ፣ ተደብቄ መኖር አልፈልግም። እንኳን አንተ 100,000 200,000 ብር አይደለም ከዚህ በኋላ አንድ ሻንጣ ብር እንኳን ብትሰጠኝ ህይወቴን በገንዘብ አልገዛውም። በቃኝ። ከዚህ በኋላ እንደፈለኩ መንቀሳቀስ እፈልጋለሁኝ። አሁን ልጄንም አፈር አልብሼ መቃብሩ ላይ ቁጭ ብዬ አልቅሼ መሄድ ነው የምፈልገው። ከዚህ በኋላ እንደፈለኩ ነው መሄድ የምፈልገው። መደባበቅ መሽሎክሎክ አልፈልግም ስትለው እጅግ በጣም ይናደድና ስሜ አንቺ የተረገምሽ ማን ብሎሽ ነው የመጣሽው? ለምን መጣሽ? እንዳትመጭ ብዬሽ አልነበረም ወይ? አንቺ እኮ ከሞትሽ ቆይተሻል። የሞተ ሰው ደግሞ ወደዚህ ምድር መምጣት የለበትም፣ ዳግመኛ መሞት አለበት፣ የእውነት ላይ መለስ መሞት አለበት ይላታል። ምን እያልክ ነው በኃይሉ? በፍጹም ምንም ነገር ልታደርግ አትችልም ስትለው እሱ ግን እንደሚገላትና ሽውጡን ከመሳቢያ ሲያወጣ ታየዋለች። በሰዓቱ እንደደነገጠች ብታስመስልም ግን በውስጧ ያሰበችውን እንዳሰበች ዝም ብላ ትቆማለች። በኃይሉ ልትገለኝ ባልሆነ አይውልህ እኔ ከዚህ በኋላ ተደብቄ መኖር አልፈልግም። በቃ አንድ ልጄን አጣሁት። ከዚህ በኋላ ደግሞ ለኔ ለአንድ ነፍስ ተደብቄ መኖር አልፈልግም። ከዚህ በኋላ እንድትለቀኝና ነጻነቴን አውጄ እንደፈለኩ እንደወጣ እንድገባ ነው የምፈልገው ስትለው በኃይሉ ግን አይውልሽ እስከዛሬ አንቺ የውሸት ሞተሻል ተብለሽ ብዙ ነገር ተጠቅሜብሻለሁ። ከዚህ በኋላ ግን አይውልሽ አሁንም እየተጠቀምኩብሽ ነበር። ከዚህ በኋላ ደግሞ የእውነት እኔ ልግደልሽ ልጨርስሽና የእውነት ሞተሻል እንደፈለኩ የፈለኩትን ነገር ማግኘት እችላለሁ። አየሽ ሰላም ገላሻለች እኮ። አየሽ የዛሬ ስንት አመት መሰለሽ ሰላም የገደለችሽ። ሰላም ስለገደለችሽ ደግሞ እኔ ብዙ ነገር እየተጠቀምኩኝ ነው። አሁን ደግሞ እኔ ገልሽና በቃ ሰላም ናት እየገደለችው እየተባለ በሰላም ገንዘብ መውሰድ ፈልጋለሁ ብልና ሽጉጡን አንስቶ ያነጣጥርባታል። አይውልህ አንድ ነገር ልንገርህ በማለት ያለማቋረጥ ሳቋን ትስቃለች። ግራ ተጋብቶ በኃይሉም አሁን ካሁን ሳክሽን ካላቆምሽ እተኩሷለሁ ሲላት እሷም ያለማቋረጥ ትስቅበት ጀመር። አንድ ነገር ልንገርህ በኃይሉ አሁን ወደ ቤትህ አይውልህ በዚህ በ2 ሰዓት ውስጥ ከዚህ ቢሮ ካልወጣሁኝ በህይወት አይውልህ ሰላም በር ላይ የሰላም በር ላይ ሰው አስቀምጫለሁኝ። እስከ 2 ሰዓት ጠብቆ ከኔ ድምጼን ካልሰሙ ሁሉን ነገር ለሰላም እንደሚነግራትና እኔ በህይወት እንደነበርኩኝ በኃይሉ እንደገደለኝ እንደሚነግር ሰው በሯ ላይ አስቀምጫለሁ ትለዋለች። በዛን ሰዓት እጅግ ይደነግጣል። ስታስበው ግን እኔ ምንም የማላቅ የዋህ መስልሃለሁን? እስኪ አስበው በማለት እሷም ትናገራለች። ሰላም በድንገት በጧት ከቤቷ ስትወጣ ያየችውን ማመን ያቅታታል። በረንዳዋ ላይ በቀይ ቀለም እየተጻፈ ሰላም አንቺ ገዳይነሽ በሚል እየተጻፈበት ጽሁፍ ፊት ለፊቷ ታያለች። እጅግ ደንግጣ ስለነበረ ወይኔ ጉዴ ፈላ ነፍሰ ገዳይ እየተባልኩ ማነው ይሄንን ደግሞ የጻፈው እዚህ ጋር በማለት እያለቀሰች ትጮህ። ብሌንም በድንገት ተሰማትና ትወጣለች። እዩልሽ እትዬ ምን ሆነሽ ነው ስትላት የቃል ወላጅ እናትም ትወጣና ስታይ እውነትም ገዳይ ናት እንደይቺ ሴትዮ እናንተ ሲያዋት ግን እኮ ምንም አትመስልም እያለች ሁሉ ነገር እችላ ጧት በደስታ ሲደሰቱ የነበሩት ሰዎች ወደ ሀዘን እየተቀየረው ቤት ጧቱን በብሌን ቀለበት ማድረግ ሁሉም ተደስተው እልል ሲሉ ነበረ። ቃል ብቻ እንጂ የተከፋችው እዛ ቤት ሁሉም ሰው እየተደሰተ እየሳቀ ነበር። ሰላምን ብትሆን ብሌን ሰላም ወንድሟ በኃይሉ እንዳስፈራራትና እጇን ለፖሊስ ልሰጥ እንደሆነ ስትነግራት በፍጹም እጇን ለፖሊስ መስጠት እንደሌለባትና ደግሞም ያለውን ነገር ማጣራት አለብኝ የሆነ የተደበቀ ነገር ይኖራል በማለት እሷ ብዙ ነገሮቿን አቅላላት ነበረ። አሁን ላይ
ሰላም በቃ እኔ ነፍሰ ገዳይ ነኝ፣ በቃ ከዚህ በኋላ አልቆልኛል በማለት ብሌንም አረጋግታት ተነስታ ትታቶታ ትሄዳለች። ቃልም አንቺ አስመሳይ እያለች ሁሉ ነገር ብሌንን እንደጠመደቻት ቢሆንም ግን ብሌን አሁን ላይ ወይን ይሄ ሰውዬ አሁን የቤቷ ልሳካለት ሲል ደግሞ በዚህ መጣ ወይ በማለት ብቻዋን ታወራለች። የቃል ወላጅ እናት ግን ለፖሊስ ደውላ መናገር እንዳለባት ስታስብ፣ ሰላም ግን መኝታ ቤቷ በር ዘግታ እያለቀሰች ነበረ። የቃል ወላጅ እናት ለፖሊስ ደውዬ እናገራለሁ ስትላት፣ በፍጹም እናቴ እንዳትደውይ ተይ እባክሽ ብትላትም፣ በፍጹም የሰው ሕይወት ጠፍቶ እንዴት ዝም ብዬ ቁጭ እላለሁ? ጭራሽ ከወንጀለኛ ጋር ነው እንዲህ ያለሁትኝ በማለት ስልኳን አንስታ ስትደውለው፣ በፍጹም እናቴ እባክሽ ተረጋጊ፣ ሰላም ለኔ ብላ ነው ሁሉ ነገር ያደረገችው እንጂ በእውነት አስባበት አይደለም ስትላት፣ የቃል እናትም ስልኩን ትዘጋውና እሺ ንገሪኝ ምንድን ነው? እቺ ሴትዮ በድንገት መታ እኔን ስትመታኝ ሰላም ለምን ትመቻታለሽ ልጅን ብላ ነው ይዛ ስትገፈትራት የወደቀችባትና ህይወቷ ያለፈው። ስለዚህ ሰላም ሁን ብላ አይደለም እኔን በጣም መታኝና ይዛኝ ስለነበር ነው ስትላት፣ ወይ ጉድ ልጄን ያተረፈችልኝን ሴት ታዲያ ሰልፌ ለህግ ልሰጣት ነበር እንዴ? እኔም ችኮላ ለምን ግን ቀስ ብዬ አላስተዋልኩም በማለት በሳቱ ስልኩን ትዘጋና ቃልም እናቴ በቃውን ተረጋጊ መጣው በማለት ወደ ውጭ ትወጣለች። ውጭ ስትወጣ የቃል እናትም አይ አንቺ ልጅ የሆነ ያሰባችሁት ሴራ አለ ማለት ነው በማለት ተከትላት ወደ ውጭ ትወጣለች። ብሌን በደቂቃ እሷም ወደ እናቷ ቤት እየሄደች እያለ በድንገት እናቷ ቤት የምትሄደው ሟች ሴትዮ እህት ስልክ ገነት ስልክ ላይ ስላለ ያንን ስልክ ለመደወል ነበረ። እናም በድንገት ስትሄድ ደግሞ ያየችው እጅግ የሚዘገንን ነበረ። ዳግምና ሳሚ ሁለቱ እየተደባደቡ ነበረ። ደብዳቤውም ሳሚ ነበረ። እናም በቅርብ ርቀት ስታየው ሳሚ ሊመታው ሲል ሳሚ አቁም ብያለሁ አቁም ስትለው እጁን ከዳግም ላይ ያነሳል። ይሄን ሁሉ ያደረገው ሳሚ የዳግም ጓደኞች ሳሚን ስለመቱት እሱ እየመሰለው እርግጥ እሱ የላካቸው እንዲደበድቡለት የላካቸው መስሎት እንጂ ዳግም ምንም የሚያውቀው ነገር እንደሌለ ቢነግረውም በፍጹም አንተ ፈሪ ስለሆንክ ፈርተህ እነሱን ላክብኝ በማለት ነበረ። እናም ብሌንም ደርሳ ቆይሽ አንተ ምንድን ነው ወንድ የምትባለው ሰው በመደብደብ ሰው በመግደል ነው ወይ ብትለውም፣ ይኸውልሽ አንቺ የማታውቂው ነገር አለ። ዳግም እኮ አስደብድቦኛል በጓደኞቹ ትናንትና በድንገት እዚህ እኔ እሱን ላናግረው እየሄድኩ እያለ ከፊትና ከኋላ የምተው ደበደቡኝ ሲላት፣ አልገባኝም ዳግም እንደዚህ አይነት ነገር አያደርግም። የማታውቀው ሌላ ነገር አለ ምናልባት ምናልባት ጓደኛው የኔ ስልኬን ወስዶብኝ ነበረ። ስልኬን የወሰደው ምናልባት ያንተን ስልክ ሊወስድ ነው ማለት ነው በማለት እሷም ከነገረችው በኋላ ሳሚም እጇን ሲያይ በድንገት ቀለበት ያያል። ቆይ እጅሽ ላይ ያለው ምንድን ነው? ዳግም እንደሚወደኝ እንደምንዋደር ነገር ይህል ዳግም ቀለበት አድርጎልኝ ነው ስትለው እጅግ ደንግጦ ስለነበር ጭንቅላቱን እያሻሸትቷት ይሄዳል። ብሌንም ተነስታ ወደ እናቷ ቤት ትሄዳል።